ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ማክሰኞ ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የህወሓት ታጣቂዎች ባላማጣ ወጣቶች ላይ የሚያካሂዱት ድብደባ ቀጥሏል ተባለ። አርሚ 24 ተብሎ በሚጠራው የሚገኙ የህወሓት ታጣቂዎች ባላማጣ ወጣቶችና ህዝብ ላይ የሚያካሂዱት ድብደባ ቀጥለውበታል። እሁድ ምሽት 12 ሰዓት ላይ እነዚህ የአርሚ 24 ታጣቂዎች በከሚሴ ምግብ ቤት ተብሎ በሚጠራ ቦታ ላይ አንድን ያላማጣ ወጣት ክፉኛ በመደብደብና በመቀጥቀጥ ሜዳ ላይ እንደጣሉት ተገልጿል። የህወሓት ታጣቂዎች በራያ ህዝብ ላይ የሚያደርሱት ስቃይ ወደ ከፋ ደረጃ መድረሱንም ተገልጿል። የህወሓት አመራሮች የኤንጂኦ መኪናዎችን ሽፋን በመጠቀም ህፃናትና የከበሩ ማዕድናትን እያዘዋወሩ እንደሆነ ተገለጸ። የህወሓት አመራሮችና ጀነራሎች በጦርነት ወቅት የማረኳቸውን መኪናዎች ነጭ ቀለም በመቀባት የኤንጂኦ መኪናዎችን አስመስለው በመጠቀምና የኤንጂኦ ባንዲራ ሽፋን በመጠቀም ህፃናትና የከበሩ ማዕድናትና በህገወጥ መንገድ እያዘዋወሩ እንደሆነ ተገልጿል። በመንገድ ላይ በሚደረገው የኬላ ፍተሻም ኤንጂኦ ተቋሙ አሽጎ የሰጠን እቃ ነው አይከፈትም፣ ማህተምም አለበት ይዩት በማለት እንዲሁም የህክምና ማቀዝቀዣ መድኃኒቶች በመጠቀም መድኃኒት ነው በማለት ወርቅና ሌሎች የተለያዩ የከበሩ ማዕድናትን እያዘዋወሩ እንደሚገኙም ነው የተገለጸው። ህፃናቶቹም በጦርነቱ ምክንያት ወላጆቻቸው ያጡ በበጎ አድራጊ ድርጅቶች የውጭ ዕድል ያገኙ ናቸው በማለት በኬላው ላይ እያሳለፉ ወጣቶችንም ከ1 ሚሊዮን እስከ 2 ሚሊዮን ብር በመቀበል የኤንጂኦ መታወቂያ እያሰሩ በሞያሌ፣ ሶማሌ፣ ጋምቤላ፣ ደቡብ ሱዳን እያደረጉ ዝውውሩን እንደሚፈጽሙም ተጠቅሰዋል። ቦይንግ የኢትዮጵያና የኢንዶኔዥያ አየር መንገዶች ላይ ከደረሱት 737 ማክስ 8 የመከስከስ አደጋዎች ጋር በተያያዘ ከአሜሪካ መንግስት ጋር ያለ መከሰስ ስምምነት ሊያደርግ መሆኑን የአሜሪካ የፍትህ መስሪያ ቤት አስታወቀ። በስምምነቱ መሰረት አውሮፕላን አምራቹ ቦይንግ የሚቀርብበትን የማጭበርበር ወንጀል ክስ ሊነሳለትም ነው ተብሏል። ቦይንግ የፌዴራል አቪዬሽን ባለስልጣናት የሚያካሂዱትን ምርመራ ማደናቀፉን አምኖ ለጥፋቱ 1.1 ቢሊዮን ዶላር ቅጣት ለመክፈልም ተስማምቷል። እንደ አውሮፓውያኑ አቆጣጠር በ2018 እና 2019 የደረሱት ሁለት የአውሮፕላኖች መከስከሶች የ346 ሰዎች ህይወትን ቀጥፈዋል። መንግስት የሟቾችን ቤተሰቦችን ማነጋገሩን ገልጾ በርካቶች ድጋፋቸውን ሰጥተዋል ወይንም በስምምነቱ ላይ ያላቸውን ተቃውሞ አላሰሙም ብለዋል። ፑንትላንድ 27 የየመን አሳ አጥማጆች በቁጥጥር ስር አዋለች። በሶማሊያ ከፊል ራስ ገዥ የሆነችው የፑንትላንድ ግዛት የጸጥታ ኃይሎች መርከባቸውን በፑንትላንድ ውሃ በህገወጥ መንገድ አሳ ሲያጠምዱ የነበሩ 27 የየመን አሳ አጥማጆችን ከአንድ የሶማሊያ ዜጋ ጋር በቁጥጥር ስር ማዋሏን አስታውቃለች። የፑንትላንድ የአሳና የባህር ሀብት ሚኒስተር ማይሞን አንድ የተሰየመችው ጀልባ በፑንትላንድ የባህር ጠረፍ ጥበቃ አባላት ግንቦት 14 ቀን 2025 በራስ አሲር የባህር ጠረፍ ተይዛለች ብለዋል። አሳ ከአስጋሪዎቹ በፑንትላንድ የአሳ ማስገር ህግ የተከለከለውን ሀዊ በመባል የሚታወቀውን ዘዴ ተጠቅመዋልም ተብሏል። ባለስልጣናቱ አክለውም መርከቧ ከሚኒስቴር መስሪያ ቤቱ ጋር ይፋዊ ቅንጅት የሚጠይቀውን የፑንትላንድን ህግ የጣሰችና የተመዘገበ የሀገር ውስጥ ተወካይ እንደሌላትም ገልጸዋል። ሚኒስትሩ ይህ የፑንትላንድን የአሳ ሀብት ህግ በግልጽ የጣሰ ነው፣ ጀልባዋና ሰራተኞቹ የሚጠበቅባቸውን የህግና የቁጥጥር ፕሮቶኮሎችን አላከበሩም ብለዋል። አሳ አስጋሪዎቹ በአሁኑ ጊዜ በእስር ላይ የሚገኙ ሲሆን ህጋዊ ክስ በዚህ ሳምንት በባርጋል ወረዳ የመጀመሪያ ደረጃ ፍርድ ቤት ይጀመራል ተብሎም ይጠበቃል። በሞቃዲሾ የሚገኘው የየመን ኤምባሲና ሌሎች የሚመለከታቸው የሶማሊያ ባለስልጣናት እንዲያውቁት መደረጉንም ተገልጿል። ይህ በእንዲህ እንዳለ በሀድራማውት ክልል አስተዳደር ስር የሚገኘው የአረቢያ ባህር የአሳ ሀብት አጠቃላይ ባለስልጣን አሳ አጥማጆቹን ለማስፈታት ከሶማሊያ ባለስልጣናት ጋር ግንኙነት ማድረጉን አስታውቋል።
የዛምቢያ ፕሬዝዳንት ፓን አፍሪካኒዝም እና ሰላም ይገባናል ሲሉ 62ኛውን የአፍሪካ የነጻነት ቀን በተመለከተ ተናገሩ። የአፍሪካ አንድነት ድርጅት ከተመሰረተ ከ62 ዓመታት በኋላ አህጉሪቱ የአፍሪካ የነጻነት ቀንን ባከበረችበት ወቅት የዛምቢያው ፕሬዝዳንት ሃካይንዴ ሂቺሌማ ለፓን አፍሪካ አንድነትና ሁለንተናዊ እድገት ጥሪ አቅርበዋል። ጠመንጃውን ዝም ማሰኘትና ለሰላም መዋዕለ ንዋይን ማፍሰስ አለብን። በአህጉሪቱ በየትኛውም ቦታ ለመረጋጋት ካለ በሁሉም ቦታ ለመረጋጋት አለ ማለት ነው። የአፍሪካ አንድነትና የብልጽግና ህልም ሲደርስ በግጭት መከፋፈል አትችልም ሲሉ ፕሬዝዳንት ሃካይንዴ ሂቺሌማ በፌስቡክ ገጻቸው ላይ ቀኑን በማስመልከት ተናግረዋል። የዛምቢያው የቀድሞ መሪ ኬኔት ካውንዳ፣ የታንዛኒያው ጁሌስ ሞዋሉሜ፣ ካምባሪያ ጌኔሬሬ እና የጋናው kwame nkrumah ጨምሮ ለሀገሪቱ መስራች መሪዎችም ሂቺሌማ አመስግነዋል። የእነርሱ የነጻነት የአንድነትና የፓን አፍሪካ አብሮነት ራዕያቸው አሁን በአዲሱ ትውልድ መሪዎች መካሄድ አለበት ብለዋል። የአሁኑ የአፍሪካ መሪዎች ሁሉን አቀፍ የኢኮኖሚ እድገት በማስቀደም ግልጽነት ላይ የተመሰረተ ጥንቃቄ የተሞላበት የፊስካል አስተዳደርና ልማት ለሁሉም አፍሪካውያን በተለይም ወጣቶችና ሴቶች የአህጉራችን የወደፊት የጀርባ አጥንት ሆነው ለሚቀጥሉት ወጣቶችና ሴቶች የስራ ዕድል የሚሰጥ መሆኑን ለማረጋገጥ በቁርጠኝነት መነሳት አለባቸው ሲሉም አክለዋል። ሂቺሌማ እንደተናገሩት የአፍሪካ ሀገራትን ለረጅም ጊዜ ያገለሉ የዓለም አቀፍ የፋይናንስ ስርዓቶች ላይ ማሻሻያ እንዲደረግም አሳስበዋል። አህጉሪቱ የበለጠ ፍትሃዊ የሆነ ዓለም አቀፍ የፋይናንሻል አርኪቴክቸር እንዲኖራት መምከሩን መቀጠል አለባት። ይህም ታሪካዊ ኢፍትሃዊነትን የማያጠናክር ነገር ግን የአፍሪካ የራሷን የዘላቂ ልማት መንገድ እንድትለይ ያስችላታል ብለዋል። የአፍሪካ የነጻነት ቀን እንደ አውሮፓውያን አቆጣጠር በ1963 የአፍሪካ አንድነት ድርጅት የተመሰረተበት ሲሆን አሁን ላይ መጣሪያው የአፍሪካ ህብረት ተብሎ መቀየሩም ይታወሳል። በኦል ኒፖን ኤርዌይስ በረራ ውስጥ የነበረ አንድ ተሳፋሪ በጉዞ መሃል የአውሮፕላኑን የመውጫ በር ለመክፈት መሞከሩ ተገለጸ። በረራው ከቶኪዮ ሃኔዳ አውሮፕላን ማረፊያ በሰላም ተነስቶ በጉዞ ላይ ባለበት ወቅት ነበር ይህ ግለሰብ የአውሮፕላኑን በር ለመክፈት ግብግብ ውስጥ የገባው። ታዲያ በዚህ ምክንያት ከቶኪዮ ተነስቶ መዳረሻውን ሂውስተን ለማድረግ ያለመው አውሮፕላን በሲያትል የአየር መንገድ ሊያርፍ ግድ ብሎታል። በሁኔታው የተደናገጡ የበረራ ሰራተኞችና ተሳፋሪዎችም ግለሰቡን የህግ አስከባሪዎች ከመድረሳቸው በፊት ማስቆም ችለዋል። የሲያትል ወደ ፖሊስ ተሳፋሪው የመውጫ በሮችን በበረራ መሃል ለመክፈት ሞክሮ እንደነበር ማረጋገጡን ኤንቢሲ ኒውስ ዘግቧል። እናም በኋላ ላይ ባለስልጣናት ተሳፋሪውን የሕክምና ችግር እንዳለበት ወስነው በአቅራቢያው ወደሚገኝ ሆስፒታል ወስደውታል። አውሮፕላኑም ግለሰቡን አውርዶ ጉዞውን በመቀጠል ወደ መዳረሻው ሂውስተን በሰላም አርፈዋል ተብሏል። በቬንዙዌላ ተቃዋሚ ፓርቲዎች ባልተሳተፉበት ምርጫ ገዢው ፓርቲ ማሸነፉን አወጀ። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ገዢው ፓርቲ የፓርላማና ክልላዊ ምርጫዎችን አሸንፏል ብለዋል። የብሔራዊ ምርጫ ምክር ቤት ሲኤንኢ ትናንትና ሰኞ ዕለት ይፋ ባደረገው የመጀመሪያ ደረጃ ውጤት የቬንዙዌላው የተባበሩት ሶሻሊስት ፓርቲ ፒኤስዩቪ እና አጋሮቹ ለብሔራዊ ምክር ቤት መቀመጫዎች ውስጥ 82.68 በመቶ ድምጽ አሸንፈዋል። በውጤቱ መሰረት ፓርቲው የጠቅላይ አቃቢ ሕግ ጽህፈት ቤቱና የሀገሪቱን ከፍተኛ ፍርድ ቤት ጨምሮ 285 መቀመጫዎችን በማግኘት በሀገሪቱ ቁልፍ የስልጣን ስፍራዎችን እንደሚቆጣጠር ያረጋግጣል። ገዢው ፓርቲ በተጨማሪም ከ24 የክልል ገዢ ቦታዎች ውስጥ 23 ያሸነፈ ሲሆን መንግስት ቀደም ሲል 4 ግዛቶችን ይቆጣጠር ከነበረው የተቃዋሚዎች ፓርቲ መንጠቁን ያሳያል። በምርጫው የተሳተፉት 8.9 ሚሊዮን ወይም 42 ከመቶ ሲሆኑ 21 ሚሊዮን መራጮች ግን ድምጽ ለመስጠት ብቁ ናቸው። የብሔራዊ ምርጫ ምክር ቤት ዋና ኃላፊ ካርሎስ ኩንቴሮ እንደ አውሮፓውያን አቆጣጠር በ2021 ምርጫ ላይ ከተሳተፉት መራጮች የአሁኑ ቁጥር ተመሳሳይ መሆኑን ጠቁመዋል። ሆኖም የሀገሪቱ ዋና የተቃዋሚ ፓርቲ መሪዎች ፕሬዝዳንታዊ ምርጫ በመቃወም መራጮች በምርጫው እንዳይሳተፉ አሳስበዋል። ተቃዋሚዎች በሐምሌ ወር እንደ አውሮፓውያን አቆጣጠር 2024 በነበረው ምርጫ እንዳሸነፉ አጥብቀው ይከራከራሉ። ነገር ግን ባለስልጣናቱ ማዱሮን አሸናፊ አድርገው አውጀዋል። የተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ በኤክስ ላይ ባሰፈሩት መልእክታቸው መሰረት በአንዳንድ የሀገሪቱ አካባቢዎች እስከ 85 በመቶ የሚደርሱ መራጮች ምርጫውን ውድቅ አድርገውታል። ይህም በባለፈው ዓመት ምርጫ ገዢው ፓርቲ የደረሰበትን ሽንፈት ለመቅረፍ እየሞከረ ያለው ትልቅ ፉከራ ነው ሲሉ ነቅፈዋል። እስራኤል በትምህርት ቤትና መኖሪያ ቤት በፈጸመችው ጥቃት ከ50 በላይ ሰዎች ሕይወት አለፈ። እስራኤል በሰሜን ጋዛ ላይ በፈጸመችው ጥቃት ከ50 በላይ ሰዎች መሞታቸው ተዘግቧል።
በአንድ ሌሊት በተፈጸመው ጥቃት የሟቾች ቁጥር እየጨመረ መሆኑን ከጋዛ ሰርጥ የወጡ መረጃዎች አመላክተዋል። ከተጠቁት የጦር ኢላማዎች መካከል በጋዛ ከተማ የተፈናቀሉ ሰዎች የሚጠለሉበት ትምህርት ቤትና በጃባሊያ የሚገኝ የቤተሰብ መኖሪያ እንደሚገኝበት የፊሊስጤም ሲቪል መከላከያ ባለስልጣናት ተናግረዋል። በጋዛ ከተማ ዳራጅ ሰፈር በሚገኘው ፋህሚ አልጃርጃዊ ትምህርት ቤት ላይ በደረሰ ጥቃት ቢያንስ 33 ሰዎች መሞታቸው የሲቪል መከላከያ ቃል አቀባይ ማህሙድ ባሳል ለአጃንስ ፍራንስ ፕሬስ ተናግረዋል። ትምህርት ቤቱ በመቶዎች የሚቆጠሩ ሰዎች ይጠለሉበት ነበር ያለው ባሳል የተገደሉትም በአብዛኛው ህጻናትና ሴቶች መሆናቸውን ተናግረዋል። በደርዘን የሚቆጠሩ ቆስለዋል ሲልም አክሏል። የእስራኤል ጦር ጥቃቱን የፈጸመው ሐማስና የፊሊስጤም ታጣቂ ቡድን ቁጥጥር ማዕከል ላይ ሲሆን ቁልፍ አሸባሪዎችን ኢላማ ማድረጉን ትናንትና ተናግረዋል። በሰላማዊ ዜጎች ላይ የሚደርሰውን ጉዳት ለመቀነስ በርካታ እርምጃዎች ወስደዋል ሲልም አክለዋል። የእስራኤል ጦር ይህንን ቢናገርም በግዳጅ የተፈናቀሉ ሰዎች ተኝተው በነበሩባቸው ክፍሎች ውስጥ የእሳት ቃጠሎ አንድ ህፃን ብቻውን በእሳት ውስጥ ሲጮህና በውጭ ያሉ ሰዎች መስኮቶችን ለመስበር ሲሞክሩ ያሳያል። ትምህርት ቤቶችን ጨምሮ በሲቪል መሰረተ ልማቶች ላይ የሚፈጸሙ ጥቃቶችን ዓለም አቀፍ የሰብአዊነት ህግ ይከለክላል። ነገር ግን እስራኤል በጋዛ ለ19 ወራት በዘለቀው ጦርነት በአብዛኛው ለተፈናቀሉ ሰዎች መጠለያነት የሚያገለግሉ ትምህርት ቤቶችን ደጋግማ በቦምብ ደብድባለች ተብሏል። ማክሮን ሃኖይን መጎብኘታቸውን ተከትሎ የቪየትናም ቪየት ጄት 20 ተጨማሪ የኤርባስ አውሮፕላኖችን ለመግዛት አዘዘ። ፕሬዝዳንት ኢማኑኤል ማክሮን በቀድሞ የፓሪስ ቅኝ ግዛት ላይ የፈረንሳይን ተጽዕኖ ለማሳደግ በማሰብና የአሜሪካን ታሪፍ የሚያደናቅፉ ጥረቶችን ለመቀጠል በማለም ፈረንሳይና ቪየትናም ለ20 የኤርባስ አውሮፕላኖች እንዲሁም ለመከላከያና የጠፈር ስራዎች ሰኞ ዕለት ስምምነት ተፈራርመዋል። በፈረንሳይ ፕሬዝዳንት በ10 ዓመታት ውስጥ የማክሮን የመጀመሪያ መደበኛ ጉብኝት ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከጁን 1 ጀምሮ በአውሮፓ ህብረት እቃዎች ላይ 50% ቀረጥ እንደሚጥሉ ማስፈራራታቸውን ተከትሎ ከ27 የአውሮፓ ህብረት ጋር ውጥረት ባለበት ወቅት ወደ ቪየትናም አምርተዋል። የውጭ ንግድ ጥገኛ የሆነችው ቪየትናም ከዋሽንግተን ተጨማሪ የአሜሪካን እቃዎች እንድትገዛ ጫና ሲደረግባት ቆይቷል። እድገቷን የሚጎዳውና በትራምፕ አስተዳደር የተጣለውን የ46% ታሪፍ ለማስቀረት በንግድ ጉዳዮች ላይ ውይይት ለማድረግ ቃል ገብታለች። በማክሮን ጉብኝት ወቅት የተፈረሙ ስምምነቶች የአውሮፕላን ግዢ፣ በኒውክሌር ኃይል ላይ ትብብርን፣ መከላከያን፣ የባቡር ሀዲዶችን፣ የኤርባስ ምድር ምልከታ ሳተላይቶችን እና የሳኖፊ ክትባቶችን ያካተተ መሆኑን ሬተርስ የተመለከተው የሰነድ ዝርዝር አረጋግጧል። በአጠቃላይ 14 ስምምነቶችን የተፈራረሙ ሲሆን ይህም የፈረንሳይ ፕሬዝዳንታዊ ቤተ መንግስት ከጉብኝቱ በፊት በዝግጅት ላይ ናቸው ከተባለ በደርዘን የሚቆጠሩ ይሆናል። ነገር ግን ተጨማሪ ስምምነቶች ዛሬ ማክሰኞ ይፋ እንደሚሆኑ አንድ ባለስልጣን ተናግረዋል። ማክሮን ምንም አይነት ጥያቄዎችን ሳይፈቅዱ ለጋዜጠኞች በሰጡት መግለጫ የፈረንሳይ የመርከብ ነጻነትን እንደምትደግፍ ገልጸዋል። ይህ ለቪየትናም ወሳኝ ጉዳይ ነው፣ ምክንያቱም በደቡብ ቻይና ባህር ይገባኛል በሚል በተነሳው ውዝግብ ምክንያት ከቤጂንግ ጋር ብዙ ጊዜ ቪየትናም ግጭት ውስጥ ገብታለች ብለዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።